መማሽ አይደለም ሐቢቢ ከመጀመሪያው ማለት ነው። ሰውየው መጀመሪያ ማስተካከል ያለበት መሰረቱን ነው፣ ዲኑን ነው። መሰረቱ ሳይስተካከል አሳምሮ ቢሰግድ አሳምሮ ቢቀራ ጥቅም የለው። አየው አይደል? ሰውየው እዚህ ጋር መጥቶ ላኢላሃ ኢላላህ እያለ ነገር ግን በሐቂቃንን የሚገልጸውን ሳይሆን እንደዛ የሚለው ጥቅም የለውም። ይሄ ሙስሊም ሊሆን አይችልም። መጀመሪያ ዲኑን ያስተካክል። አላህ ፍጥሯኖችን አይመስልም ከምንም ነገር አይፈልግም ብሎ አላህን ያጥራራ፣ መሰረቱን ያስተካክል መጀመሪያ። እንደዛ ካልሆነ ግን ከማንም ሰው ጋር ወንድማማችነት የለንም እኛ። ያንንም ለሰው ግልጽ ማድረግ ይሄ መከፋፈል አይደለም። ገባህ አይደል? በጣም አሪፍ። እሺ አላህ Subhanahu Wa Ta'ala ስለ ሲፋቱ ስለራሱ ነግሮናል አይደል ቁርአን ላይ? ሲፎች አሉት ባህሪያት ስለራሱ ይኸውልህ ስለራሱ ከተናገረው የቁርአን አያ እስኪ እናንተ ወሃቢያ የምትሉት አካል እስኪ አንድ ማይቀበለው አሳየኝ። እናንተ ብዙ ሰጣችኋለሁ ግን እኛ አንድ እስኪ ማንቀበለው አሳየኝ። አልሙኻለፈቱ ሊልሐዋዲስ የሚለውን የአላህን ባህሪያት ተቀበሉ እናንተ። አልሙኻለፈቱ ሊልሐዋዲስ የሚለውን የአላህን ባህሪያት ተቀበሉ። እሺ ቀጥል በደንብ አስረዳኝ። አልሙኻለፈቱ ሊልሐዋዲስ ማለት አላህ ፍጥራኖችን አይመስልም ማለት ነው። አላህ ፍጥራኖችን አለመሰሉ ለይሰ ከሚስሊ ሸይእን የሚለው አይደለ? ቆይ ለይሰ ከሚስሊ ሸይእን የሚለው የቁርአን አይደለ? እሱ የሚመስለው ምንም ነገር የለም የሚለው እኮ ነው ችግሩ። ይሄን እናንተ ገብቶኛል። እሺ እኛ አላህ Subhanahu Wa Ta'ala የሚመስለው ነገር አለ ብለን እናምናለን። ከይፈላ አላህን እጅግራለሁ አቅጣጫ ነው በቦታ ነው እያለ የሚወስፈው ማን ነው? እኛ ሙስሊሞች ነን እንደዛ ምን ወስፈው ራሱ ስለተናገረ ለምሳሌ እሺ አምላካችን አላህ Subhanahu Wa Ta'ala ቆይ አምላካችን አላህ Subhanahu Wa Ta'ala አዳምን በእጆቼ ፈጠርኩ። አይውድ ሰይዲ እኔ በነገራችን ላይ ኢትሃድ አልፈልግም። ገባህ አይደል? እዚህ ክርክር ምናምን አልፈልግም። እንደ ሐቁን ነገር ከፈለክ ችግር የለብኝም። እኔ አይደለም በላይ ቀርቶ ተገናኝተን ልናወራ እንችላለን። ከዚህ ጋር ክርክርን ብለህ ከሆነ የምትመጣው ከኔ ጋር ባታወራ ይሻላል። ገባህ አይደል ሐቢቢ? ኢትሃድ አልፈልግም። እኔ ምን ክርክር አልፈልግም። ግን አንድ ነገር አለ። ይኸውልህ እኛን እናንተ እኔ በጣም የቀፈፈኝ ፈትዋ ምን መሰለህ? አላህ Subhanahu Wa Ta'ala በሲፋት የገለጸ ሰው ያረደው እርድ አንበላ ማለት የሆነ ፈታሽ ሰምቼው ማለት ነው። ለአላህ Subhanahu Wa Ta'ala አካል አለው የሚል ሰው ሙጀስም ነው የምትሉት መሰለኝ እናንተ። አላህ ሙጀስም ነው የሚል ሰው ያረደውን እርድ አንበላም እሱን ተከትለን አንሰግድም የሚል ነገር ሰማው አይደል? እሺ አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ አንድ ያስጨርሰኝ። አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱል ማኢዳ ውስጥ ስለ አህለል ኪታቦች ሲነግረን እነዚያ ማለትም አህለል ኪታቦች ያረዱት እርድ ለእናንተ ተፈቀደላችሁ ብሎ ነው አይደል? አህለል ኪታቦች ብለው ነው የሚያምኑት። ለምሳሌ አሁን ወደ ስጋርድ ገባህ። አሁን ስለ አላህ ባህሪ እያወራን ነበር። ወደ ስጋርድ ገባህ። እመጣልሃለሁ ወደዚህ እመጣልሃለሁ። ወደ ባህሪው እመጣለሁ። ችግር እያንዳንዳን ፈተፈታለሁ። ከፈለገ ደስ ነው የሚለኝ። እኔ ደግሞ ከእናንተ ጋር መወያየት በተፈጥሮ በጣም እወዳለሁ። መጀመሪያ ያስከውን ጨርስ ሐቢቢ። እሺ መጀመሪያ ያንን ተው። እሺ ስለ አላህ አካላት እናውራሽ እስኪ። አላህ እናንተ ምንድነው ነው የምትሉት? አካላት ቆይ አላህ ምንድነው ነው ብለው የምታምነው? ምን ማለት ነው? ጌታችን ነው አላህ Subhanahu Wa Ta'ala እኮ ምንድነው አላህ? እሺ ምሳሌ ፊዚካል ካልሆነ መንፈስ ካልሆነ ምንድነው? ላ ይሽቢሁ ሸይአን ቢልመራ አላህ Subhanahu Wa Ta'ala ምንም ነገር አይመስልም። እንደዚህ ብላ አትፈላሰፍ። የሸይጣን መጫወቻ ነው የምትሆነው። ገባህ? ለምን እንደ ስለራሱ ካልነገረኝ እኔ እንዴት አመልከዋለሁ? ቆይ ስለራሱ ካልነገረኝ እንዴት አመልከዋለሁ? አላህ ምንድነው? እስማኒ አላህ ምንድነው? ምን ነው የሚመስለው? ፍጥራኖችን ካልመሰለ ምን ሊመስል ይችላል ብለህ አትፈላሰፍ። ሸይጣን ይጫወትብሃል። ካልመሰለ አላልኩም። ስለራሱ እንዴት? እሺ አላህ ምንድነው ብትባል ምንድነው የምትለው? ምንድነው ማለት ፈጣሪያችን ነው። ምንንም ነገር አይመስልም። አላህ እኮ ፈጣሪ ሲባል ምን አይነት ፈጣሪ? ላ ኢላሃ ኢላላህ هذا الرجل ما به ምንንም የማይመስል ፈጣሪ አልኩህ እኮ። በእቺ ደካማ ጭንቅላታችን አላህን አስተንተና መረሳት ይችላል።
ስለዚህ እንደ ካፊሮች ስላሴ ምስጢር ነው እንበልኛ። ምን እንደ ካፊሮች ስላሴ ምስጢር ነው እንበልኛ። አላህ ማን ነው ስንባል አንተ አላህን እጅግር ካልሰጠሁት እንደ ሰው ልጅ እንደዚህ ፊዚካሊ ካልሰጠሁት ብለህ ነው የምትከራከረው? ለምን ራስ ሰጥቷል እኮ አላህ Subhanahu Wa Ta'ala አዳምን በእጆቼ ፈጠርኩት ብለዋል። አላህ Subhanahu Wa Ta'ala ፈገግ ይላል የሚል ሐዲስ አለ። አላህ Subhanahu Wa Ta'ala እግር አለው የሚል ሐዲስ አለ። አላህ Subhanahu Wa Ta'ala ባት አለው የሚል ሐዲስ አለ። ይሄን ሐዲስ አልቀበልም ልበል ታዲያ እኔ የለም አንተ አረዳድ እኮ ነው ገባ። እሺ መረጃ ልክ አንተ በተረዳህበት ማንም እንደዚህ የተረዳህ አንተን የለም። አንተ ትፈስርልኛል አላህ Subhanahu Wa Ta'ala የውመል ቂያማ ላይ ባቱን ይገልጣል የሚለውን የቁርአን አያ ትፈስርልኛለህ። ባት የተባለው ምንድነው? ከመሰረቱ የሚያስገባው ኢትሃድን ፈልጌ አልነበረም። ገባህ አይደል? እንደዚህ አይነት የዘቀጠ የሆነ አስተሳሰብ ይዘህ ከዚህ መግባት አልነበረብህም ሲጀመር። ላኢላሃ ኢላላህ አላህን ጌታችንን እጅግር ካልሰጠን ፊዚካሊ ካልሰጠን ማህበል ከላም ሱብሃንአላህ። አላህ ምን ይመስላል? ተዓላ ምንም አይመስልም። ليس كمثله شيء وهو السميع البصير። እቺ ደካማ ጭንቅላታችን አላህን ልትስለው አትችልም። አላህ ሊደርስበት አይችልም። የኛ አእምሮ ነገ በጀነት ኢንሻአላህ አላህን እንመለከታለን። እኛ በቦታ በቅጣጫ ሆነን እሱ ያለ ቦታ ያለ አቅጣጫ ሆኖ ምንም ሳይመስል እንመለከተዋለን ኢንሻአላህ። ወላኪን አንተ እንደምታስበው አይደለም። አጂብ ሱብሃንአላህ። ከዚህ አስተሳሰብ ውጣ። መጀመሪያ እጅን የፈጠረ ጌታ እጅ ሊኖር ከዚህ ሁሉ የተጠራራ የሆነ ጌታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ላኢላሃ ኢላላህ የሚያጅብ እኮ ነው ወላሂ። ሳይሆን ለመከራከር ይሄ ክርክር ደግሞ ቀልብን ያደርቃል እንጂ ምንም አይደለም። ለመረዳዳት ነው ችግር የለውም ነበር ወይ ሀቢቢ? እንዴት ናችሁ?